ጄኔራሉ በቁጥጥር ስር ሊውሉ እንደሚችል የሚገልጽ ከባድ መረጃ ተሰምቷል። ጄኔራሉ በቅርቡ በተሰራጨ አንድ ቪዲዮ ላይ የሰጡት አስተያየት ከባድ ውስጣዊ ተቃውሞን አስነስቶባቸዋል። ጄኔራሉ ተቆርጦ በወጣው ቪዲዮ ላይ ስለ ጦሩ ያጋለጡትን ሚስጥር ተከትሎ የተነሳው ተቃውሞ ጄኔራሉን በቁጥጥር ስር ወደ መዋል ሊሸጋገር ይችላል እየተባለ ነው። ጉዳዩን በተመለከተ የወጣውን ጥብቅ መረጃ ወደ እናንተ እናደርሳለን። ብልጽግና አሳካሁት ያለው እቅድ ውሃ በልቶታል። የዓለም ባንክ ብልጽግና አሳካሁት ያለው ነገር ሐሰት እንደሆነ አጋልጧል። ተቋሙ የብልጽግናን የፓርላማ ሪፖርት የሚቃረን አነጋጋሪ ኢኮኖሚ ሪፖርት አውጥቷል። ሰሙታላችሁ። ኢራን ዶናልድ ትራምፕን ለመግደል እያሴረች መሆኑ ተጋለጠ። አነፍናፊው የእስራኤል የስለላ ቢሮ ሞሳድ ስለዚህ ጉዳይ ጥብቅ መረጃ ቀድሞ ደርሶኛል ብሏል። ታደምጡታላችሁ። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ አለ ባሉት አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸዋል። ይህንን ተከትሎ የዩኒቨርሲቲው አስተዳደር የክረምት ማደሪያ ዶርሚተሪ እንዲፈቅድላቸው ጥያቄ ማቅረባቸውን ተከትሎ ምላሽ ሰጥቷል። በዝርዝር እነግራቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጄኔራሉ በቁጥጥር ስር ሊውሉ እንደሚችል የሚገልጽ ከባድ መረጃ ተሰምቷል። ጄኔራሉ በቅርቡ በተሰራጨ አንድ ቪዲዮ ላይ የሰጡት አስተያየት ከባድ ውስጣዊ ተቃውሞን አስነስቶባቸዋል። ጄኔራሉ ተቆርጦ በወጣው ቪዲዮ ላይ ስለ ጦሩ ያጋለጡትን ሚስጥር ተከትሎ የተነሳው ተቃውሞ ጄኔራሉን በቁጥጥር ስር ወደ መዋል ሊሸጋገር ይችላል እየተባለ ነው። ጉዳዩን በተመለከተ የወጣው ጥብቅ መረጃ ከባድ ውጥረትን ፈጥሯል። መቀሌን የሚጠብቀውን አርሚ ጦር የሚመሩት ጄኔራል በቁጥጥር ስር ሊውሉ እንደሚችል ለህወሓት ቅርበት ያላቸው ምንጮች እየዘገቡት ነው። የአርሚው አዛዥ ጄኔራል ማሾ በየነ ከሳምንት በፊት በመቀሌ በተደረገ አንድ መድረክ ላይ የሰጡት አስተያየት ከቆይታ በኋላ ዳግም ትኩረት ስቦ እያነጋገረ ነው። ጄኔራሉ በዚያ መድረክ ላይ ያጋለጡት ወታደራዊ መረጃ የህወሓት ከፍተኛ አመራሮችን አስቆጥቷል ተብሏል። ከሳምንታት በፊት ለብልጽግና መረጃ እያሾልኩ ነው በሚል የቲዲኤፍ የመረጃ ደህንነት ኃላፊ የነበሩት ኮሎኔል ተወልደ እንበቦ የቁም እስረኛ እንዲሆኑ ህወሓት ማዘዙ የሚታወስ ነው። አሁን ላይ ደግሞ ጄኔራል ማሾ ከሰሞኑ ያጋለጡትን ወታደራዊ ሚስጥር ተከትሎ በህወሓት ቁልፍ አመራሮች ጥር ስለተነከሰባቸው ሊታሰሩ እንደሚችሉ ተዘግቧል። ጄኔራል ማሾ በወቅቱ ያጋለጡት ሚስጥር ሰሜን እዝን አስበንበትና አቅደንበት ነው ያጠቃ ነው የሚል ነው። ሾልኩ የወጣውን ቪዲዮ በተመለከተ የቀድሞ የመከላከያ ሚኒስትርና የአሁኑ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ አነጋጋሪ ሀሳባቸውን አጋርተውበታል። አብርሃም በጉዳዩ ላይ በይፋዊ ፌስቡክ ገጻቸው ባሰፈሩት መልእክት መከላከያን ተኝቶ እያለ አጠቅተነው ነው ጦርነት የጀመርነው ማለታቸው ለታሪክ ይቀመጥ ብለዋል። ሜጀር ጄኔራል ማሾ በየነ በህወሓት የሚመራው የአሉላ ዘመቻ 5ኛ ዓመት መታሰቢያ በዓል ላይ ባደረጉት ንግግር በወቅቱ የተወሰደው እርምጃ አማራጭ የሌለው እንደነበር ገልጸዋል። የሰሜን እዝ የመከላከያ ሰራዊት ሳይቀድም ቀድሞ መምታት አስፈላጊ እንደነበርና ጥቃቱን በውስን ልዩ ኃይልና ሚሊሻ ተፈጽሞ በርካታ የጦር መሳሪያዎችን ለመታጠቅ መቻላቸውን በይፋ አረጋግጠዋል። ይህንን የጄኔራሉን ምስክርነት ተከትሎ በማህበራዊ ሚዲያ ገጻቸው ምላሽ የሰጡት አብርሃም በላይ ጊዜ ዳኛ ነው፣ እውነቱ ወደዚህ ሁሉ ችግር ያደረሰን ማን እንደሆነ በአደባባይ እየመሰከሩ ነው ብለዋል። ህዝቡም ነገሩን በግልጽ እንደተረዳውና አሁን ላይ ከእውነት ጋር መታረቅ ግድ እንደሚል አሳስበዋል። ሚኒስትሩ አክለውም መከላከያን ተኝቶ እያለ አጠቅተነው ነው ጦርነት የጀመርነው ብላችሁ በአንደበታችሁ ማመናችሁ ለታሪክ ይቀመጣል ብለዋል። ወደፊትም ሌላ የበሬ ወለደ ወሬ ፈትለው ችግር ለመፍጠር ለሚንቀሳቀሱ የህወሓት አመራሮች ከወዲሁ ቀብድ እንደሚሆን ጠቁመዋል። የእውነት ፈትል ትቀጥናለች እንጂ አትበጠስም በማለት የጄኔራሉን ንግግር እንደ ትልቅ የታሪክ ማስረጃ የወሰዱት አብርሃም ዛሬም በውሸት የሚያደርጉት እንቅስቃሴ በቃ መባል አለበት ሲሉ ጥሪ አቅርበዋል። የጄኔራሉ ንግግር የሰሜን እዝ ጥቃትን አስመልክቶ ለዓመታት ሲነሱ ለነበሩ ክርክሮች የህወሓትን ቀዳሚ ጥቃት ሰንዛሪነት በግልጽ ያረጋገጠ ተደርጎ ተወስዷል። ጦርነቱን ቀድሞ ማን ጀመረው የሚለው ጉዳይ ዛሬም ድረስ አወዛጋቢ በመሆኑ አፈትልኮ የወጣው ቪዲዮ ለታሪክ ምዝገባ ትልቅ ዋጋ ያለው መሆኑ ተመላክቷል።
ብልጽግና አሳካሁት ያለው እቅድ ውሃ በልቶታል። የዓለም ባንክ ብልጽግና አሳካሁት ያለው ነገር ሐሰት እንደሆነ አጋልጧል። ተቋሙ የብልጽግናን የፓርላማ ሪፖርት የሚቃረን አነጋጋሪ የኢኮኖሚ ሪፖርት አውጥቷል። የዓለም ባንክ ይፋ ባደረገው የሀገራት የገቢ ደረጃ ምደባ ኢትዮጵያን ዝቅተኛ ገቢ ካላቸው ሀገራት ተርታ መመደቧን አመላክቷል። ምደባው የተከናወነው በዓለም ባንክ አትላስ ዘዴ በሚሰላው የአንድ ሰው አጠቃላይ ሀገራዊ ገቢ መሰረት ነው። ይህ የዓለም ባንክ የገቢ ምደባ ይፋ የሆነው የኢትዮጵያ መንግስት በ10 ዓመት የልማት እቅዱ ከአውሮፓውያን አቆጣጠር 2021 እስከ 2030 መሰረት ሀገሪቱን እንደ አውሮፓውያን አቆጣጠር በ2025 ዝቅተኛ መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ እንዲሁም እንደ አውሮፓውያን አቆጣጠር በ2030 የአፍሪካ የብልጽግና ተምሳሌት ለማድረግ ያስቀመጠውን ግብ ለማሳካት በቁርጠኝነት እየሰራ መሆኑን መግለጹን በቀጠለበት ወቅት ነው። መንግስት ለዚህ ግብ መሳካት የግል ዘርፍ ማስፋፋትን፣ የኢንዱስትሪ ማኒፋክቸሪንግ እድገትን፣ የግብርና ትራንስፎርሜሽንን እና የነፍስ ወከፍ ገቢ ማደግን እንደ ዋና ምሰሶዎች ለይቶ አስቀምጧል። ጠቅላይ ሚኒስትር አብይ አህመድ ሰኔ 30 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ቀርበው የመንግስታቸውን የ2017-2018 ዓ.ም በጀት ዓመት የሥራ አፈጻጸም ሪፖርት ባቀረቡበትና ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት የኢንዱስትሪና የግብርና እድገትን የኢትዮጵያ ኢኮኖሚያዊ ሽግግር ማሳያ አድርገው አቅርበዋል። በኢንዱስትሪ ልማት ዙሪያ ጠቅላይ ሚኒስትሩ የኢትዮጵያ ማኑፋክቸሪንግ ዘርፍ በከፍተኛ ለውጥ ማድረጉን የገለጹ ሲሆን መንግስት አጠቃላይ የማኑፋክቸሪንግ አቅምን ከ47 በመቶ ወደ 67 በመቶ ለማሳደግ ያደረገውን ጥረት ጠቅሰዋል። ይህ እድገት በከፊል አዳዲስ የኢንዱስትሪ ፓርኮች በመገንባታቸው የመጣ መሆኑንና ይህም በቀጥታ የውጭ ኢንቨስትመንትን ለመሳብ አስተዋጽኦ ማድረጉን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ አጠቃላይ የማኑፋክቸሪንግ አቅምን ከ47 በመቶ ወደ 67 በመቶ ለማሳደግ ሰፊ ጥናቶችና የድጋፍ ስራዎች ተካሂደዋል ያሉ ሲሆን በኮምቦልቻ በመቀሌና በሐዋሳ ከሚገኙ ነባር ተቋማት ጎን ለጎን 10 አዳዲስ የኢንዱስትሪ ፓርኮች መገንባታቸውን የኢትዮጵያን የኢንዱስትሪ መሰረት ማጠናከሩን ጠቅሰዋል። ጠቅላይ ሚኒስትሩ በዘርፉ ፈጣን እድገት ታግዞ በማዕድን 24 በመቶ፣ በማኑፋክቸሪንግ 20.3 በመቶና በኃይል 23 በመቶ እድገት ተመዝግቧል ያሉ ሲሆን መንግስት በመጪው ዓመት ከኢንዱስትሪ ምርቶች $1 ቢሊዮን የወጪ ንግድ ገቢ ለማግኘት ማቀዱን ይፋ አድርገዋል። ዓለም ባንክ ለ2019 በጀት ዓመት ምደባው ዝቅተኛ ገቢ ያላቸው ሀገራት የነፍስ ወከፍ ገቢ በ2017 $1175 ወይም ከዛ በታች አድርጎታል። ዝቅተኛ መካከለኛ ገቢ ያላቸው ሀገራት የነፍስ ወከፍ ገቢያቸው በ1176 እና በ4635 መካከል የሚገኝ ሲሆን ከፍተኛ መካከለኛ ገቢ ያላቸው ሀገራት ደግሞ በ4636 እና በ14375 መካከል ነው። ከ14375 በላይ የነፍስ ወከፍ ገቢ ያላቸው ሀገራት ደግሞ ከፍተኛ ገቢ ያላቸው ተብለው ይመደባሉ። የዓለም ባንክ እንደ አውሮፓውያን አቆጣጠር ከ1987 ጀምሮ የዓለም ሀገራት የገቢ ደረጃ ምደባ ከፍተኛ ለውጥ ያሳየ መሆኑን ጠቅሶ ዝቅተኛ ገቢ ያላቸው ሀገራት ድርሻ ከ30 በመቶ ወደ 11 በመቶ ዝቅ ማለቱን ገልጿል። ይሁን እንጂ ይህ ሽግግር በሁሉም ዘንድ እኩል ያልነበረ ሲሆን አንዳንዶቹ ሀገራት ከሌሎቹ በበለጠ ፍጥነት ከአንድ የገቢ ደረጃ ምደብ ወደ ሌላኛው መሸጋገራቸውን ባንኩ ገልጿል። የቅርብ ጊዜው መረጃው እንደሚያሳየው 6 ሀገራት ወደ ከፍተኛ የገቢ ደረጃ ምድባቸው የተሸጋገሩ ሲሆን ይህም ከኢኮኖሚ ቀውስ ማገገምን፣ በወጪ ንግድ የሚመራ እድገትንና የተሻሻሉ የኢኮኖሚ ግምቶችን ጨምሮ የተለያየ ኢኮኖሚ አቅጣጫን የሚያንጸባርቅ ነው። በዘንድሮ ዓመት ወደ ዝቅተኛ ገቢ ደረጃ ምደባ የወረደ ሀገር የለም ብሏል። 5 ሀገራት ማለትም ዮርዳኖስ፣ ሚክሮኔሲያ፣ ፊሊፒንስ፣ ስሪላንካና ቪየትናም ከዝቅተኛ መካከለኛ ገቢ ወደ ከፍተኛ መካከለኛ ገቢ የተሸጋገሩ ሲሆን ቶጎ ደግሞ ከዝቅተኛ ገቢ ወደ ዝቅተኛ መካከለኛ ገቢ ምደባ መሻገሯ ተመላክቷል። የዓለም ባንክ እነዚህ ሀገራት ከፍተኛ የገቢ ምደባ ላይ ቢደርሱም ይህንን ያደረጉት በተለያዩ ኢኮኖሚ መንገዶች መሆኑን ጠቅሷል። የዓለም ባንክ የልማት መረጃ ቡድን ያለፈውን ዓመት የነፍስ ወከፍ ብሔራዊ ገቢ ግምቶችን በመጠቀም በየዓመቱ በጁላይ 1 ቀን የምደባ ደረጃ ማሻሻያዎችን ያደርጋል። የቅርብ ጊዜው እትምም 2018 218 የኢኮኖሚ ስርዓቶችን ያካተተ ሲሆን እንደ አውሮፓውያን አቆጣጠር ጁን 2027 ድረስ ለዓለም አቀፉ የገቢ ደረጃ ምደባ እንደ ዋነኛ ማጣቀሻ ሆኖ ያገለግላል።
ኢራን ዶናልድ ትራምፕን ለመግደል እያሴረች መሆኑ ተጋለጠ። አነፍናፊው የእስራኤል የስለላ ቢሮ ሞሳድ ስለዚሁ ጉዳይ ጥብቅ መረጃ ቀድሞ ደርሶኛል ብሏል። እስራኤል ኢራን በቅርቡ ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማዘጋጀቷን የሚያሳይ የስለላ መረጃ ለአሜሪካ ማጋራቷን ለጉዳዩ ቅርበት ያላቸው ሁለት ምንጮች ለሲኤንኤን አረጋግጠዋል። ይህ መረጃ በሁለቱ ሀገራት መካከል የነበረው የ60 ቀናት የተኩስ አቁም ስምምነት አደጋ ላይ በወደቀበትና ውጥረት በነገሰበት በአሁኑ ወቅት ተጨማሪ ስጋት ፈጥሯል። አሜሪካ በቅርብ ሳምንታት ኢራን ትራምፕን ለመግደል ስላላት እቅድ ተከታታይ መረጃዎችን ስታገኝ ብትቆይም በዚህ ሳምንት ከእስራኤል የተገኘው መረጃ ግን ሙሉ ለሙሉ አዲስና የተለየ ሴራን የሚያመላክት ነው ተብሏል። ይህ የእስራኤል ሪፖርት ፕሬዝዳንት ትራምፕ በኢራን ላይ የሚወስዱትን ወታደራዊ እርምጃ እንዲያጠናክሩ ተጽዕኖ ለማሳደር ታስቦ የቀረበ ሊሆን እንደሚችል አንዳንድ የአሜሪካ ባለስልጣናት ግምታቸውን አስቀምጠዋል። የአሜሪካ መንግስት ከእስራኤል ማስጠንቀቂያ በፊት ይህንን የተለየ ሴራ ሲከታተል እንዳልነበር ምንጮቹ አክለዋል። እንደ አውሮፓውያን አቆጣጠር በ2020 በፕሬዝዳንት ትራምፕ ትዕዛዝ የኢራኑ ከፍተኛ ጀነራል ቃሲም ሱሌማኒ በድሮን ጥቃት መገደላቸውን ተከትሎ ኢራን የበቀል እርምጃ ለመውሰድ ትራምፕን ኢላማ ልታደርግ እንደምትችል አሜሪካ ስታስጠነቅቅ መቆየቷ ይታወሳል። በጉዳዩ ላይ ከዎል ስትሪት ጆርናል ለቀረበለት ጥያቄ ዋይት ሃውስ ምላሽ ከመስጠት ይልቅ ትራምፕ ረቡዕ ዕለት የሰጡትን መግለጫ ጠቅሷል። የአሜሪካን መሪ እኔን ማጥፋት ይፈልጋሉ፣ በሁሉም የኢላማ ዝርዝራቸው ውስጥ እንዳለሁ አይቻለው። እስካሁን በመጠኑም ቢሆን እድለኛ ነበርኩ፣ ግን ይሄ ብዙ ላያዛልቅ ይችላል። እነዚህ ክፉና በሽተኛ ሰዎች ናቸው። ይህንን ካንሰር ከስሩ መንቀል አለብን። ታውቃላችሁ፣ ካንሰርን ገና በማለዳው ቆርጦ ማውጣት ያስፈልጋል። አሁን እየተሰማኝ ያለው ይሄው ነው ሲሉ ትራምፕ ለጋዜጠኞች ተናግረዋል። በሌላ በኩል ባለፈው ሳምንት መጨረሻ በጦርነቱ መጀመሪያ ላይ የተገደሉት የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ በርካታ ኢራናውያን የትራምፕን ሞት ሲመኙና ሲያሰሙ ተደምጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ከኢራን ጋር እያደረጉት ባለው የዲፕሎማሲ ጥረት ላይ ጥልቅ ጥርጣሬያቸውን የገለጹ ሲሆን በቅርቡም ከትራምፕ ጋር በዋሽንግተን እንደሚመክሩ ይጠበቃል። ምንም እንኳን ትራምፕ ከኢራን ጋር የነበረው የመግባቢያ ሰነድ አብቅቷል ቢሉምና በሁለቱ ወገኖች መካከል ጥቃቶች ዳግም ቢያንሰራሩ ከትዕይንት ጀርባ የዲፕሎማሲ ጥረቶች አሁንም እንደቀጠሉ አንድ የአሜሪካ ባለስልጣን ሐሙስ ዕለት አስታውቀዋል። ዋሽንግተንና ቴህራን እስከ ነሐሴ አጋማሽ ድረስ አዲስ የኒውክሌር ስምምነት ላይ ለመድረስ እየሰሩ ይገኛሉ። ሐሙስ ምሽት ሊወሰዱ የታሰቡ ወታደራዊ እርምጃዎች ለዲፕሎማሲው ሲባል ቢታገዱ በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ ያሉ አብራሪዎች አስፈላጊ ሆኖ ከተገኘ ጥቃት ለመሰንዘር የሚያስችላቸውን ልምምድ በማድረግና የመከላከያ በረራዎችን በማካሄድ ላይ ይገኛሉ። የመርከቡ አዛዥ ዳን ኬለር በሺዎች ለሚቆጠሩ የመርከቧ ባልደረቦች ሁኔታዎች እየተካረሩ መምጣታቸውን አሳውቀዋል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ አለ ባሉት አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸው የዩኒቨርሲቲው አስተዳደር የክረምት ማደሪያ ዶርመተሪ እንዲፈቅድላቸው ጥሪ ማቅረባቸው ይታወሳል። ተማሪዎቹ ለቲክቫ ኢትዮጵያ በላኩት አቤቱታቸው ወደ ክልሉ መመለስ ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችል መግለጻቸው ይታወሳል። ይህንን ተከትሎም ተማሪዎቹ በግቢው ውስጥ ክረምቱን እንዲያሳልፉ የተፈቀደላቸው መሆኑ ታውቋል። ተማሪዎቹ ያቀረቡትን ቅሬታ ተከትሎ እስከሚቀጥለው የትምህርት ዓመት ድረስ አስፈላጊውን የምግብና የዶርም አገልግሎት እያገኙ በግቢው እንዲቆዩ የተፈቀደላቸው መሆኑን ተማሪዎቹ ገልጸዋል። አዲስ አበባ ዩኒቨርሲቲ የኮሚኒኬሽን ዳይሬክተር ኤልያስ ወርቁ ይህንኑ ለቲክቫ ኢትዮጵያ አረጋግጠዋል። ዳይሬክተሩ አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢ እንዲቆዩ ተደርጓል ነው ያሉት። አዲስ አበባ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት ጄሉ ኦመር ተማሪዎቹ በግቢው ያሉ መሆናቸውን አረጋግጠዋል። ላቀረቡት ቅሬታ ምላሽ የተሰጠ መሆኑን በማረጋገጥ አስፈላጊ ነገሮች እየተደረጉ ይቆያሉ ሲሉ ተናግረዋል። በኢትዮጵያ በትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ የሆኑትን ኤባ ሚጀና የዩኒቨርሲቲው ተማሪዎች ያቀረቡት ቅሬታ ደርሷችሁ ነበር፣ በሌሎች ዩኒቨርሲቲዎች ያሉ ከትግራይ ክልል መጣው ትምህርታቸውን የሚከታተሉ ተማሪዎችስ ጉዳይ ተብለው ተጠይቀው ነበር። በምላሻቸው እስካሁን ከዩኒቨርሲቲ ተማሪዎች ይህን አይነት ቅሬታ አለመድረሱን ገልጸው መሰል ቅሬታዎች ካሉ የሚያጣሩ መሆኑን አሳውቀዋል።